ለእግዚአብሔር ታማኝ ስለመሆን። ልጄ ሆይ ለእግዚአብሔር ትገዛ ዘንድ ብትሄድ ሰውነትህን ለመከራ አዘጋጅ። ልብህን አቅና፣ ታገስ፣ አታወላውልም። ብትጨነቅም አትጠራጠር፣ ነገር ግን ተከተለው። በፍጻሜህም ሕይወትህ ትበለጽግ ዘንድ አትተወው። የደረሰብህን ሁሉ ተቀበል፣ በችግርህም ወራት ታገስ። ወርቅን በእሳት ይፈትኑታልና ጻድቅንም ሰው በመከራ ይፈትኑታልና። ነገር ግን እግዚአብሔርን እመነው፣ እርሱም ይረዳሃል። መንገድህንም አቅና፣ በእርሱም እመን። እናንተ እግዚአብሔርን የምትፈሩት ሆይ ቸርነቱን ደጅ ጥኗት፣ በመከራም እንዳትወድቁ ከእርሱ አትራቁ። እግዚአብሔርን የምትፈሩት ሆይ ዋጋችሁን እንዳታጡ እመኑት። እግዚአብሔርን የምትፈሩት ሆይ የዘላለም በጎነቱን ምሕረቱንና ደስታውን ተስፋ አድርጉ። በዘመን የቀደሙ ሰዎችን ተመልከቱ እወቁም። በእግዚአብሔር አምኖ ያፈረ ማን ነው? እርሱን በመፍራት የታገሰና የተጣለ ማን ነው? ጠርቶትስ ቸል ያለው ማን ነው? እግዚአብሔር መሐሪ ይቅር ባይም ነውና ኃጢአትን ይቅር ይላል፣ በመከራ ቀንም ያድናል። ለሚጠራጠር ልቡና ወዮለት፣ ለጠማሞች እጆችም ወዮላቸው። ሥራው ሁለት ለሆነ በሁለትም መንገድ ለሚሄድ ኃጢአተኛ ወዮለት። ለሚጠራጠርና ለማያምንም ልብ ወዮለት፣ ስለዚህም አያመልጥም። ትዕግስታቸውን ላጡ ሰዎች ወዮላቸው። እግዚአብሔር በተመለሰባቸው ጊዜ ምን ያደርጉ ይሆን? እግዚአብሔርን የሚፈሩ ቃሉን አይረሱም፣ የሚወዱትም ትእዛዙንና መንገዱን ይጠብቃሉ። እግዚአብሔርን የሚፈሩ ሰዎች ፈቃዱን ይሻሉ፣ የሚወዱትም በሕጉ ይረካሉ።